እንግዲህ ሆሳዕና በጌታ ስም የሚመጣ የተባረከ ነው ይላል። ይህንን ኃይለ ቃል ይዘን ነው እንግዲህ ዛሬ የምንማማረው። ሆሳዕና ማለት ምን ማለት ነው? አያችሁ፣ ሆሳዕና ማለት ጥበብ ነው። አያችሁ፣ ሆሳዕና ጥበብ ነው። ሆሳዕና መድኃኒት ነው። በቤተ ክርስቲያን አባቶች መንፈሳዊ ጥበብ ያላቸው ሁሉ ያ ጥበብ ስሙ ሆሳዕና ነው። በዚህም አንጻር ደግሞ ክፉም የሚሰሩ አሉ። የነዛም ደግሞ ያው ስሙ በዚህው መልኩ ይጠራል። አጥፊውም መድኃኒት የሚያድነው መድኃኒት ብቻ ሳይሆን አጥፊውም መድኃኒት ሰውን የሚያጠፋ ዓለምን የሚያጠፋው ያን ሆሳዕና ይሉታል። እንግዲህ አዎ ይሄ ሆሳዕና ለክፉዎቹ ክፉ ነው፣ እንደ ክፋታቸው ያጠፋቸዋል። ለሚታዘዙት መልካም ነው፣ እንደ መታዘዛቸው ደግሞ ሕይወት ይሆናቸዋል። አያችሁ፣ ይሄ ሆሳዕና ጥበብ ነው እያችኋለሁ። ጥበብ የምን ጥበብ ነው ያላችሁ እንደሆነ እንግዲህ ይሄ የእግዚአብሔር ጥበብ ነው። አያችሁ፣ ይሄ የእግዚአብሔር ጥበብ ነው። የሰዎች ጥበብ እንኳ ሰዎች የሚሰሩት ክፉ የሚያድርጉት መልካም የሚያድርጉት ሆሳዕና ይሉታል። እንግዲህ ስር ተምሶ ቅጠል ተበጥሶ የእግዚአብሔርም ስም ይሁን የመናፍስትም ስም ይሁን ተጸልዮበት የሚሰራውን ይሰራል። ክፉም ይሰራል፣ መልካሙም ይሰራል። ለሰው የሚጠቅም ክፉን የሚከላከልም አለ እና ይሄ ሆሳዕና ነው። ሆሳዕና ማለት ጥበብ ነው፣ መድኃኒት ነው። ሆሳዕና ይሄ ሆሳዕና ከየት መጣ ያላችሁ እንደሆነ ከእግዚአብሔር አብ ተልኮ መጣ። ጥበቡ የእግዚአብሔር ጥበብ ነው። ጥበብነቱም እግዚአብሔር ለመጀመሪያ ጊዜ ብቻውን ሲኖር አመስጋኝ አልነበረምና የሚያመሰግነው ፍጡር እንዲፈጠር አሰበ። በዚህ ጊዜ ሦስቱም አካላት አብ፣ ወልድ፣ መንፈስ ቅዱስ ሦስቱም አካላት ምን አሉ? ሰውን በምሳሌያችን እንፍጠር። አያችሁ፣ ሰውን የሚያመሰግነን አምላክነታችንን አውቆ የሚያመሰግነን አመስጋኝ እንፍጠር። መላእክትን አላሉ፣ ሌላ አልተናገሩ፣ ሰውን ብቻ ነው ያለው። እንግዲህ አያችሁ፣ በምሳሌያችን ሰውን እንፍጠር ሲሉ በምሳሌያቸው ሰውን ለመፍጠር ሲፈልጉ አስቀድመው ምን አደረጉ? ማደሪያውን አዘጋጁለት። አያችሁ፣ ማደሪያው ተዘጋጀ። ለማን? ለሰው፣ ለአመስጋኙ ማደሪያው ተዘጋጀ፣ ምግቡ ተዘጋጀ፣ ለሱ የሚያስፈልገው ሁሉ ተዘጋጀ። ጣራና ግድግዳው ሰማይና ምድር ነበረ። አያችሁ፣ ሰማይ ጣራ ነው፣ ምድር መሰረት ናት፣ መኖሪያው ናት። ያርሳታል፣ ይቆፍራታል፣ ይዘራባታል፣ ቤት ይሰራባታል፣ ይኖርባታል። ጣራው ግን ሰማይ ነው። በዚህ ሁሉን ለሰው አዘጋጀ። ሁሉን ካዘጋጀ በኋላ ክቡር እንግዳንም እናመጣ ሰውን አመጣ። አስቡትማ። እና ያን ክቡር እንግዳ ሰውን ሲያመጣ ያን ሁሉ ሰማይና ምድርን ሲዘረጋ ሁሉን ሲያቀነባበር ሲያስተካክል ያ ሁሉ ሲስተካከል ማን ነበር የሚሰራው? ጥበቡ ነበር የሚሰራው። እግዚአብሔር አይንቀሳቀስም። ወደ ቀኝ፣ ወደ ግራ፣ ወደ ፊት፣ ወደ ኋላ አይመለከትም። ጥበቡ በራሱ ዓይን አለው፣ እጅ አለው፣ እግር አለው፣ ይሰራል። ቃሉ እግዚአብሔር ዝም ብሎ ሲያዝ ይታዘዛል። አያችሁ፣ ሁሉ ይሆንለታል፣ ይስተካከላል። እሱ በልቡ እንዳሰበው ሁሉ ቃሉ ብቻ ሲወጣ ሁሉም ሆኖ ይታያል፣ ይገኛል። አሁን ወደኛ የመጣው ጥበብ ያ ነው። ያን ጥበብ ነው የላከው እግዚአብሔር። ሰማይን የዘረጋበትን፣ ምድርን ያስተካከለበትን፣ ስነ ፍጥረትን ያከናወነበትን ጥበብ ላከ
እግዚአብሔር። ይገርማችኋል። ይህንም ያደረገበት በአርአያው በአምሳሌው የፈጠረው አዳም ለ7 ዓመት 1 ወር ከ15 ቀን ሕጉን ጠብቆ ኖረ። እግዚአብሔርም ሕጉን ጠብቆ ሲኖርለት የለበሰው ልብስ ሳያረጅ፣ ሳይቆሽሽ፣ ሳያድፍ፣ ሳይታጠብ እንዲሁ ምንም ነገር ሳይቀይረው አንድ ቀን ከትከሻው ሳይወጣ የጸጋ ልብስ ለብሰው ኖሩ። አያችሁት? እግዚአብሔር የተቆጣ ዕለት ያው ትዕግስተኛ ነው እንጂ ለቁጣው ትንሽ ትበቀዋለች። በትንሿ ነገር ያኮርፋል። ይገርማችኋል። ግን ትንሽ ነገር ደግሞ ስታስቆጣው ትዕግስቱ ደግሞ ሰፊ ነው። እንደ ቁጣው አይቀስፍም። ያው አዳምን ለመጀመሪያ ጊዜ ስለሆነ ስላስጠነቀቀው፣ ስላስተማረው፣ ነግሮት ስለነበረ የማይገባ ስራ በመስራቱ ያችን በለስ ስላደማት ያለበሰውን ጸጋውን ሲነሳው አዳም ምን ሆነ? እርቃኑ ሆኖ ታየ። አያችሁ? አዎ፣ ይችን የበላህ እንደሆነ ይችን የነካህ እንደሆነ ክፉውንም በጎውንም ታውቃለህ፣ እንዳትነካት፣ ካወካት መከራ ናት ብሎት ነበረ። እሱም አንድ ቀን ያው መቼም ሳተ። እንግዲህ ሰው ዝንጉ ነው። ጠላት እኔ ያጣኋትን ገነት መንግስተ ሰማያትን ሊወርስ ነውን ብሎ መስሎ ገባ፣ ጣላቸው። አሁን እንደዛ ነው። ሁላችን እየተጠለፍን እየወደቅን እየሳትን ያለን ልክ እንደዛ ነው። ጠላፊዎቻችን ብዙዎች ናቸው። ወጥመድ እንቅፋት ሆነው በመንገዳችን ላይ የተዘረጉት ብዙዎች ናቸው። እኛ ግን ንቃት የለንም። ይገርማችኋል። እንደው ዝም ብለን እንደ እንስሳ ስንወጣ ስንወርድ ስንበላ ስንጠጣ ስንጨፍር ብቻ ነው የምናውቀው እንጂ ከጀርባችን ምን እንዳለ አናስተውልም። አያችሁ? ይኸውላችሁ እና ያለንበትን ነገር እንድናስተውል ያስፈልጋል። እንግዲህ ምንድን ነው ዋናው ትልቁ ነገራችን ዛሬ መነሻችን ሆሳዕና ስንል ሆሳዕና ምንድን ነው የሚለውን ነገር ስለ ጥበብ ነው። ይሄ ጥበብ ማነው? የእግዚአብሔር ጥበብ ነው። ለማን ተሰጠ? ለእኛ ተሰጠ። ይሄን ጥበብ እኛ እንድንገለገልበት፣ እንድንጠቀምበት፣ ራሳችንን እንድንገዛበት፣ ከጠላት እንድንድንበት፣ ጠላትን ድል እንድንነሳበት። አያችሁ? ይሄ ጥበብ ለሚያምኑበት መድኃኒት ነው። ለነፍስም ለስጋም ይፈውሳል። ሲፈውስም እውርም ያበራ፣ ቆማጣውን ለቆማጣው እጅ እግር የሚሰጥ፣ አካል ለጎደለው አካልን የሚሞላ፣ ሽባ ለነበረው ልብሱ ለነበረው ጤናን የሚሰጥ፣ አጋንንት ሰፍረውበት የነበረውን ሰው ሁሉ አጋንንትን የሚያስወጣ። አያችሁት? ጥበብነቱ መድኃኒትነቱ በቃ በክፉ ደዌ ዳኛ ተይዘው የነበሩትን አዳኝ እየፈለጉ አዳኝ አጥተው የነበሩትን የሚያድን ሆሳዕና፣ ለማያምኑበት ደግሞ ከአጋንንት የከፋ ክፉ የዘላለም መከራ እሳት የሚያቃጥል። አጋንንት እኮ አይችሉትም። አያችሁ? እግዚአብሔር ሲያቃጥል ከገሃነም እሳት ይበልጣል። አያችሁ? ገሃነም ፍጡር ናት፣ ሲኦል ፍጡር ናት፣ እሳት ናት፣ ግን ፍጡር ናት። ከፍጡርና ከፈጣሪ እሳት የትኛው ይበልጣል? ፈጣሪም እሳት ነው፣ ተፈጣሪዋም እሳት ነች። አጋንንት ወደ ተፈጠረችው ወደ ገሃነም ሲገቡ ያቺ ፍጡር እሳት ነች የምትለበልባቸው የምትበላቸው። እግዚአብሔር ደግሞ ፈጣሪ ነው፣ እሳት ነው፣ ከገሃነም በላይ ነው የሚያቃጥለው። እና አጋንንት መናፍስት ሰይጣናት አስተዋቸው፣ ጠልፈዋቸው ወዳጅ መስለው የተቆራኟቸው ሰዎች ከነዚህ ጋር ተስማምተው ተዋህደው ሲኖሩ እነዚህን ደግሞ ያጠፋቸዋል። ማን? ያ መድኃኒቱ። ይገርማቸዋል። መድኃኒቱ ለሕይወትም ነው ለጥፋትም ነው። ይሄ በሚገርም ነገር በሉቃስ ወንጌል ምዕራፍ 2 ስትመለከቱ እመቤታችን ልጇን በወለደች በ40 ቀኗ ወደ ቤተ መቅደስ ይዛው ስትሄድ 500 ዓመት ተኝቶ የነበረ በአልጋ ቁራኛ የነበረ ስምዖን የተባለ ሰው ነበረ። ታሪኩን ወደ ኋላ ያለውን አንናገረውም። እንግዲህ
የቆየበትም ዓላማው ክርስቶስን ለማየት እግዚአብሔር ነው ያቆየው። ግን 500 ዘመን በአልጋ ቁራኛ ተይዞ ነበረ ከሽምግልናው ላይ ተነሳ እና እሱንም በዛ ሰዓት መንፈስ ቅዱስ ቀስቅሶ ይዞት ወደ ቤተ መቅደስ እንዲሄድ አዘዘ እግዚአብሔር። እንግዲህ እዛ ሲሄድ ግን አገኘው። ታቀፈና የተናገረውን ቃል እንዲታዩት ብዬ ነው። ይሄ ልጅ ለብዙዎቹ ሕይወት ነው፣ ለብዙዎቹ ደግሞ እንቅፋት ነው። አንቺም እናቱ በዚህ ልጅ ምክንያት ሰይፍ በልብሽ ያልፋል ነው ያላት። እንግዲህ በልጇ ምክንያት እናታችን እንኳን በእውነት ያሳለፈችውን ሕይወት መራራ ሕይወትን ያሳለፈችው። መቼም እናት ልጇ ምን አይነት እንደምትጨነቅ ታውቃላችሁና እና መራራ ሕይወት አሳለፈች እና ለብዙዎቹ እንቅፋት ነው፣ መሰናክል ነው፣ ወጥመድ ነው ነበር ያለው። ክርስቶስም ሲያስተምር በወንጌሉ ሰምታችሁት ከሆነ እንግዲህ እኔ ሰይፍን እንጂ ሰላምን አላመጣሁኝም። አያችሁት? ሰላምን ይዤ የመጣሁ አይመስልም፣ ሰይፍን ይዤ የመጣሁት መከራ ነው። ለማይታዘዝ ሁሉ ከገሃነም በላይ እሳት ነኝ እያለ እኮ ነው። አያችሁ? ሲቀጣ ፍርዱ መከራ ነው እና ይሄ ሆሳዕናነቱ መድኃኒትነቱ፣ ጥበብነቱ፣ ጠቃሚነቱ፣ ሕይወትነቱ የሚገለጠው ለሚያምኑበት ሲሆን የሚያምን ሰው ደግሞ እንደ ልቡ ፍላጎት እየሄደ እንደፈለገው እየተናገረ የሥጋ ፍላጎቱን እየፈጸመ አይደለም። አያችሁት? እግዚአብሔር የመጣለት እንዳያልፈኝ ቤቴን አይቶ ሁኔታዬን አይቶ መቼም እንግዳ እኮ ከቤታችን ሲመጣ ቤቱ ሳይጠረግ አልጋው ሳይነጠፍ እንደው ሰረረክ ብሎ ከመጣ እንግዳው በውጭ ይመለሳል እኮ። ሰላም አደራችሁ ሰላም ዋላችሁ ይልና ቤቱን አይቶ ካልጸዳ እንደው በተለይ ከተሜማ ከሆነ መቼም ኩራቱ መከራ ነው። ቤቱን አይቶ ይመለሳል በውጭ። አያችሁት? እግዚአብሔር ነው ወደኛ ሲመጣ እግዚአብሔር የልቦናችንን መላሸቅ የልቦናችንን እንደው መጎሳቆል አይቶ ስጋችን አይመለከተም። እግዚአብሔር ከስጋ ጋር የለውም ግንኙነት። አያችሁ? ከስጋ ምንም ጉዳይ የለውም። እግዚአብሔር ፍላጎቱ የልብ ንጽህና ነው። ልቡ ንጹህ ሆኖ ገንዳ ቦታ ላይ የወደቀ ድሃ ቢያገኝ ገንዳ ቦታ ነው ያለው፣ ቆሻሻ መጣያ ቦታ ነው ያለው ብሎ ቦታውን አይመለከትም። ልብስ የለውም፣ እርቃኑን ነው፣ ተጎሳቁሏል። በረሃብ በውሃ ጥም በልብስ መራቆት ተጎሳቁሏል። ያ ሰው ቆሽሽ ያለ ነው። ያን ሰው እኛ እንኳን በዓይናችን ለማየት ይቀፈናል። ፊታችን ዘወር አድርገን ነው የምንሄደው ስንሄድ። እግዚአብሔር ግን የሚያየው ልቡን ነው። ሰውየውን ያለበትን ቦታ ቆሻሻነቱን፣ የሰውየውን መጎሳቁል አያይም። ልቡ ንጹህ ከሆነ ከዚያ ሰው ጋር ነው የሚኖረው እግዚአብሔር። ምክንያቱም የሚፈልጋት ልብ ነቻ። እኛ ደግሞ ከንጹህ ቦታ ተቀምጠን ንጹህ ለብሰን ስጋችን አምሮ ወፍሮ ለስልሰን አያችሁ፣ የኔ ብጤ ደካማ ሰው ልባችን አያውቅም። የስጋችን ማማር ይመለከትና እንደው ሰውን እንዳለ አንስቶ ቢውጠው ደስ የሚለው ሰው አለ። ይገርማቸዋል። በውበታችን በመልካችን የሚማረክ ሰው ብዙ ሰው አለ። ወንዱ በሴቱ ሴቱ በወንዱ ይማረካል። ልብ ግን ንጹህ ካልሆነ ያ እኛን የማረከ ሰውነት ያ መልክና ውበት እኛን የማረከ መልክና ውበት ልቡ ንጹህ ካልሆነ ለእግዚአብሔር ገንዘብ አይደለም። ያን ሰው ስላማረ አይቀርበውም እግዚአብሔር። በልብስ በመልክ ውበት በተክለ ቁመና በምናምን አይደለም እግዚአብሔር። ቆማጣ ሆነ ድዊ ሆነ ጉንድሽ ሆነ ልብሽ ሆነ ክርስቶስ ይመጣ ወደዚህ ዓለም ታዲያ ከጤነኞቹ ጋር መቼ ታየ? ጤና ከጎደላቸው ከጉንድሾቹ ከድውያን ጋር ከልብሾቹ ከዕውሮች ጋር እኮ ነው ጊዜውን የጨረሰው። አያችሁ፣ እነዛ ጤናቸውን እያሰቡ ድሆታቸውን እያሰቡ እጅ የለ እግር የለ ዓይን የለ ጆሮ የለ እንቅስቃሴ የለ። ስለዚህ በማነው ላይ ክፉ አያስቡም። ለስጋቸው ድሎት ስጋቸው አይማረካቸውም፣ አያቸነፋቸውም፣ ስጋዊ ፍላጎት አይገዛቸውም። ጤናቸውን እያሰቡ እውነት ፈጣሪ የለምን? እንዴት ፈጠርከኝ? ለምንስ እንዲነሳኝ? ከዓይን ዓይን ከጆሮ ጆሮ ከእጅ እጅ ከእግር እግር ከአካል አካል ሁሉን ለምን ነሳኸኝ? አያንተ ስራ እያሉ ያደንቁታል። ልባቸው ክፉ ስለማያስብ ልባቸው ንጹህ ስለነበረ ከእነሱ ጋር ጊዜውን አሳለፈ። አሁንም ልባችን ንጹህ ካላደረግነው ይሄ ሆሳዕና
መድኃኒትነቱ፣ ፈዋሽነቱ፣ አዳኝነቱ ቀርቶ ምን ይሆንብናል ካላችሁ መዓት ይሆንብናል፣ መቅሰፍት ይሆንብናል። አያችሁት? እንኳንስ ይሄ ይቅርና የምንበላው የምንጠጣው ነገር ህይወት ነው። ምግብ ህይወት ነው። መጠጥ ህይወት ነው። አስቡትማ እንግዲህ ህይወት እኮ ነው። ያለ ምግብ ያለ መጠጥ ሰው መሆን አይቻልም። አያችሁ? ጆንያ ካልያዙበት ካልቋጠሩበት ቁጭ አይልም። ያው ጥፍጥፍ ነው። አቅማዳውም እንደዛው ነው። ፌስታሉም እንደዛው ነው። ካልያዘ ምንም ነገር ሰው እንደዛው ነው። ሰውን የሚያደርገው ቀጥ ብሎ እንዲቆም የሚያደርገው የበላው የጠጣው ነገር ነው። ያ ደግሞ ጥሩ ነገር ከመሆነ ሰውነቱ ይወዛል፣ ይለሰልሳል፣ ያምራል፣ አይኑ ይበራል። አስቡትም እንግዲህ ታዲያ ይሄ ሁሉ ሲሆን የሚጠቅመን ምንድን ነው? ንጹሐን የሆን እንደሆነ እውነተኞች የሆን እንደሆነ ህይወት ነው። ህይወት ነው። አዳኝ ነው። ፈዋሽ ነው። ለዘላለም ህይወት ነው። አያችሁ እንግዲህ አሁን ይሄን ያመጣሁላችሁ የምንበላው የምንጠጣው ነገር እንኳን ህይወታችን ሆኖ ሳለ ከልክ ካለፈ ምን ይሆናል? ጤና ይነሳል። መጠጡ ሲበዛ ናላን ያበላሻል፣ አይምሮን ያበላሻል። ይኸውላችሁ እንግዲህ ምግብም ጣፈጠኝ ብለው ይበሉት ቁንጣኑ መከራ ነው። አያችሁ ሌሊቱን ሲመላለሱ ማደር ነው። በላይ በታች ሲወጣ ነው የሚያድረው። ይኸውላችሁ ህይወት ሆኖ ሳለ ጥላት ይሆናል። ይሄ ደግሞ ህይወታችን ብለን የምናምነው ያመንነው ተስፋ ያደረግነው እግዚአብሔር የላከልን አዳኛችን ህይወታችን ይሄ መድኃኒት በሚገባ ሆነን እንደሚገባ ሆነን ለመድኃኒቱ ተስማሚ ሆነን አያችሁ ለመድኃኒቱ ተስማሚ ሆነን ካልተገኘን መድኃኒትነቱ መድኃኒት መሆኑ ቀርቶ መከራ ይሆንብናል ማለት ነው። እንግዲህ ያጠፋናል። እና ይህንን ነው እግዚአብሔር ሲልክልን እንግዲህ ለሚያምንበት ንጹሕ ሆኖ አክብሮ ለተቀበለው ህይወት፣ አክብሮ ለማይቀበለው ደግሞ ራሱን ላጎሳቆለ ደግሞ እሳት አድርጎ ነው የላከው እግዚአብሔር። ይገርማቸዋል። እንግዲህ አሁን ይሄንን ነው ሆሳዕና እያልን የምናከብረው። በነገው እሑድ ቤተ መቅደስ ገብቶ ያ ሆሳዕና ቤተ መቅደሱን ያረከሱት ሁሉ በጅራፍ እየገረፈ ያስወጣው ቤቴሰ ቤተ ጸሎት ይሰመይ፣ እናንተ ግን የአባቴን ቤት የጸሎት ቤት የነበረውን ገበያ አድርጋችሁት፣ መናኸሪያ የዋሻ የሌባ ዋሻ አድርጋችሁት እያለ በጅራፍ እየገረፈ ያስወጣበት ዕለት እንግዲህ ያው ነገ እናከብረዋለን። ስለ እሱ እንመራለን። ስፋቱን እንግዲህ እስከ እሑድ ድረስ ያለው እሱ ነው። እንግዲህ የእግዚአብሔር ልጆች በእውነት ሁላችንም ብንሆን የተሰጠን ጊዜ ጥቂት አይደለም። አመስጋኞች ብንሆን ያለንበት ዘመን ያሳለፍነው በጣም የሚገርም ዘመን ነው። በዚህ ሁሉ ዘመን እግዚአብሔር ምንም ሳያጎልብን፣ ከጤናችን ጤና ሳይነሳን፣ ከአካላችን ሳያጎልብን፣ የምንበላው የምንጠጣው ሳያሳጣን፣ ልባችን ግን አንድ ቀን እግዚአብሔርን አስቦት ደስ አሰኝቶት አይታይም። ሁልጊዜ ነጋም መሸም በህልማችን ሳይቀር እንኳን የምናስበው ኃላፊ ነገር ይገርማቸዋል። እንኳን ቁመን አይደለም በህልማችን እንኳን የምናስበው ጠፊ ነገር ነው፣ ከንቱ ኃላፊ ነገር ነው። ይገርማቸዋል። እና ይሄ ነገር እንግዲህ እግዚአብሔር በእውነት ለሰው ልጆች ያደረገውን መልካሙን ነገር አስበን ራሳችንን ለእግዚአብሔር የምናስገዛ ሆነን ካልተዘጋጀን ህይወት ነው ያልነው ነገር ደግሞ መጥፊያችን ሊሆን ስለሚችል ሰው ለመሆን ሰው ሆኖ ለመገኘት የምንችልበት ሰዓቱና ጊዜው አሁን ነው ለማለት ፈልጌ ነው። እና እስቲ ወደፊት ልራመድ እና ሆሳዕና በጌታ ስም ይመጣ የተባረከ ነው አለ። ይገርማችኋል። ይሄንን ኃይለ ቃል መዝሙር 17 ቁጥር 26 ላይ ተመልከቱትማ። ያጁ መዝሙር 117 መዝሙር 117 ቁጥር 16 ላይ ስትሄዱ ከእግዚአብሔር ቤት መረቅናችሁ። አያችሁት? ከእግዚአብሔር ቤት መረቅናችሁ ይላችሁ። በእግዚአብሔር ስም የሚመጣ የተባረከ ነው፣ የተቀደሰ ነው፣ ህይወት ነው፣ ቤዛ ነው። ህይወት ነው፣ የሰላም ህይወት ነው። መረቅናችኋል። የተመረቅነው ምርቃት ምንድን ነው? ወንድ ልጅ። እንግዲህ በሰው ዘንድ ምን የሆነ አባባል አለ ይናገር። የሀገራችን ገበሬ ሲመርቅ
ያን እዚህ ላናነሳውም ከዚህ ጋር ሄድምና እንግዲህ በወንድ ልጅ ተባርከሃል፣ ወንድ ልጅ ይስጥህ ይባል ነገር አማርኛ አለ እና ከእግዚአብሔር ቤት መረቅናችሁ ምን ተብሎ ወንድ ልጅ ይስጣችሁ ተብላችሁ ተመረቃችኋል። ወንድ ልጅ ያ ወንድ ልጅ ማን ነው? በድንግል ማርያም ማኅፀን አድሮ የተገለጠው የተወለደው መስቀል ላይ ቀራንዮ የዋለው ነው የተሰጠን ተመርቀን። ይባርክላችሁ፣ ይደግላችሁ፣ ሕይወት ይሁናችሁ፣ ቤዛ ይሁናችሁ። በእናንተ ቦታ ገብቶ የእናንተ መከራ አድርጎ ስለ እናንተ ይሙትላችሁ፣ ይሰቀልላችሁ። የተነጠቃችሁትን ርስታችሁን ጉልታችሁን የአባታችሁን ርስት የአዳምን ጉልት ይመልስላችሁ። አባታችሁ ተጨቁኖ ተነጥቆ ነበረ ርስቱን ጉልቱን መንግሥተ ሰማያትን። ከመንግሥተ ሰማያት ተሰዶ ነበረ። ሽፍታ ወንበዴ ነጥቆት ነበረ። እሱንም ባሪያ አድርጎ ሲገዛው ኖሯል። ስለዚህ አባታችሁን እየቀጠቀጠ ሲገዛው የነበረውን ሽፍታ ወንበዴ ተራውን ሲቀጠቅጠ ኖር ለዘላለም። እናንተ ግን የአባታችሁ ርስት ይመለስላችኋል። ይሄን ጥቃት የሚመልስ ልጅ ወንድ ልጅ ሰተናችኋል ተብሎ ተመረቀ። ከማን? ከሥላሴ አንደበት። አያችሁት? ያ ተመረቀን ያገኘነው ወንድ ልጅ ማን ነበረ? ያ ሆሳዕና ነበረ። ያ መድኃኒት መዝሙር 110 ቁጥር 9 ላይም እግዚአብሔር ፈነወ እግዚአብሔር መድኃኒተ ለሕዝቡ ይላል። መዝሙር 110 ቁጥር 9 ላይ ተመልከቷት። የሚያችን ቃል ፈነወ እግዚአብሔር መድኃኒተ ለሕዝቡ ይላል። እግዚአብሔር ለሕዝቡ ሕይወትን መድኃኒትን ላከ። እያሸወት የጥበብ መጀመሪያ እግዚአብሔር መፍራት ነው የሚል እዛው መጨረሻ ታገኛላችሁማ። የጥበብ መጀመሪያ እግዚአብሔር መፍራት ነው። ይቺ ጥበብ ወደኛ የመጣችው ጥበብ ይቺ ሆሳዕና ይቺ ተመርቀን ያገኘናት ወንድ ልጅ አያችሁት? ጥበብ ነች። የጥበብ መጀመሪያ እግዚአብሔር መፍራት ነች። እግዚአብሔር መፍራት ጥበብ ነው። አያችሁት? ሆሳዕና ማለት ይሄ ነው። ከዚህ በላይ ሆሳዕና ከዚህ በላይ ጥበብ የለም። አያችሁ? በዚህ ዓለም ላይ ብዙ ጥበብ አለ። ይህ ጥበብ ግን ስር ምሰን ነው፣ ቅጠል በጥሰን ነው፣ እጽዋትን ተክለን አሳድገን ነው። ያለ እጽዋት ጥበብ እኛ መስራት አንችልም። የእግዚአብሔር ጥበብ ግን እንደዚህ አይደለም። የተሰጠን ቅድመ ዓለም የነበረ ዓለምን ያዘጋጀ ዓለምን አሳልፎ የሚኖር ዘላለማዊ የሆነ የማይሻር የማይለወጥ ዘመን የማይሽረው ሞት የማይገዛው ሞትን የሚገዛ ጥበብ ነው የተሰጠን። ይህንን አውቀን በጸጋ በክብር በደስታ ለመያዝ ነው እኛ አሁን ጥበቡ የተሰወረብን። አያችሁት? በወጣትነት ዘመን ይሄ የሚታሰበው ካረጀን በኋላ አሁን በእኛ እድሜ እንዲህ በስፋት በጥልቀት ማሰብ አንችልም። በስፋት በጥልቀት ማሰብ ማስተዋል መመራመር የምትችሉት እናንተ ወጣቶቹ ናቸው። ሽማግሌ እድሜው ገፋ ሲል አይምሮውም እየቀነሰ ነው የሚሄደው። አያችሁ? ስለት እየቆየ ይበርዳል። አያችሁ? ወዲያው በስለቱ ሲቆርጥ ኃይለኛ ነው። በተለይ እንደ ማጭድ ያለው እንደ መጥረቢያ ያለው እንደ መጋዝ ያለው እየቆየ ይበርዳል። ሰውም እንደዛ ነው። እንደ ወጣትነቱ ዘመኑ አይሆንም። አያችሁ? ምንም ሽማግሌ አዋቂ ቢሆንም ሽማግሌ መጽሐፍ ነው። ከልጅነት ጀምሮ እስከ ዘመኑ መጨረሻ ያለውን ያውቃል። ግን እንደ ወጣትነት ዘመኑ አያስብም። ያ ማሰቢያው እየቀዘቀዘ እየበረደ እየጠበበ ነው የሚሄደው። ሆዱ እንኳ ይጠባል። ሰውየው ሲያረጅ ብዙ አይበላም እንደ ወጣትነቱ። ያሹት በልጅነት ጊዜ ጠባብ ነው፣ እየቆየ ይሰፋል፣ እየቆየ ይሰፋል። ያ ደግሞ የወጣትነት ዘመን ሲያልፍ ደግሞ ሆድ ይጠባል። አይምሮም እንደዛ ነው። ስለዚህ አሁን ይሄ ነገር እግዚአብሔር ለሰው ልጆች ያደረገውን መልካሙን ስራውን በጥልቀት ማሰብ የሚገባው በወጣትነት ዘመን ያለ ወጣት ነው። አያችሁት? ሽማግሌ እንደኛ እንደናንተ ሊያስብ አይችልም። እና እግዚአብሔር አምላካችን ከሥላሴ ቤት ተመርቀን ያገኘነው ተመርቀን የተሰጠን ወንድ ልጅ ሆሳዕናችንን መድኃኒታችንን እንዴት አድርገን በሱ መጠቀም እንድንችል ምንም ቅመም ሳያስፈልገው ራሱን የቻለ ቅመም ስለሆነ ይህንን ለመጠቀም ምን ያስፈልጋል? ፍጹም የሆነ ንጹሕ ልቡና፣ ፍጹም የሆነ ታማኝነት፣ ፍጹም የሆነ ፍቅር። ያለ ፍቅር፣ ያለ እምነት፣ ያለ ተስፋ
በምንም ተአምር ሊሆን አይችልም። አያችሁ? አዎ እንግዲህ መሰረቶቹ እምነትና ተስፋ ፍቅር ሲሆኑ ከነሱ በኋላ ደግሞ በተጨማሪ ምን ያስፈልጋል? ምግባር ያስፈልጋል። ምግባር ምጽዋት፣ ጾም፣ ጸሎት፣ የዋህነት፣ ትሕትና፣ በዓይንህ የምታየውን ወንድምን መውደድ ነው። አዎ እነዚህ ምግባር ናቸው። ደግነት፣ ታማኝነት ክርስቶስ የሚያስተማር ይሄንን ነው። እንግዲህ በዚህ ዓለም እሱ ያስተማረውን ትምህርት በተግባር ያሳየውን ተግባሩን ተአምራቱን ሁሉ ስናይ ምንም ሰውን ሳይንቅ ሰው ሳያዳላ የማያምኑበት እንኳን ሰዎች አንተ የሰው ፊት አይተህ አታዳላም፣ እውነትን ትናገራለህ፣ የእግዚአብሔርን እንጂ የሰውን አትመለከትም እያሉ እነሱ እንኳን መስክረዋል። ታዲያ የእግዚአብሔር የሆነ እግዚአብሔርን ወርሳለሁ ብሎ ያሰበ ሰው እንዴት ይሄን ዓለም ያስባል? እንዴት ክፋትን ያስባል? ለምን ተንኮል? ለምን ራስን ማርከስ? ለምን በራስ መጫወት እንዴት ሊሆን ይችላል? አያችሁት? ይኸውላችሁ እና ይሄ መሆን ያለበት ቤተክርስቲያናችንን ማክበር፣ አባቶቻችንን ማክበር፣ ትምህርታቸውን፣ ምክራቸውን፣ ተግሳጻቸውን መቀበል። እግዚአብሔር ያከበረው ሁሉ የከበረ ነው። እግዚአብሔር ያከበረውን ማቃለል ደግሞ ጦርነቱ ከእግዚአብሔር ጋር ነው። አያችሁት? በማቴዎስ ወንጌል ምዕራፍ 21 ላይ ነው መሰለኝ እና ወደ ወይኑ ቦታ ሰራተኞችን ሲልክ እንግዲህ ጠዋትም ቀንም ከሰዓት በኋላም ማታም ልኮ ደሞዝ ሲከፍል ማታ ለገባው ሰራተኛ ጠዋት ከገባው ጋር እኩል ሲከፍለው የጠዋቶቹ ለምን ከኛ ጋር እኩል ተከፍለዋለህ? እኛ ከጠዋት ጀምረን የፀሐይ ሲያቃጥል አይ ከአንተ ጋር የገባሁትን ሰጥቼሃለሁ። አይን ምቀኛ ነች መሰለኝ። እኔ በገዛ ገንዘብ የፈለኩትን ባርግ ምን አገባ? በገንዘብ ያንተን እኮ አልሰጠሁም ምን ያለው። አያችሁት? እግዚአብሔር ያከበረውን አለማክበር፣ እግዚአብሔር ያከበረውን ሰው ደግሞ ዝቅ አድርጎ ማየት ጦርነቱ ከዚያ ሰውዬ ጋር ሳይሆን ከአክባሪው ከእግዚአብሔር ጋር ነው። እግዚአብሔር ያከበራቸው ብዙዎች ናቸው። ልጁም አንድ ጊዜ ልጁ ነው። አያችሁት? ልጁን የላቀ መቼም ተውት፣ እሱ የለየለት ነው። እግዚአብሔር ያከበራቸው አሉ። ብዙ ነቢያት፣ ብዙ ሐዋርያት፣ ብዙ ሰማዕታት፣ ብዙ ጻድቃን አሉ። አያችሁ? እነሱን አለማክበራችን ቅሌታችን፣ መከራችን፣ ውርደታችን ለራሳችን ነው። እነሱ አንድ ጊዜ ከብረዋል። ሰው ዝቅ ሊያደርጋቸው አይችልም፣ ወይም ደግሞ ሰው ሊጨምርላቸው አይችልም። አያችሁት? አይችልም። ምናልባት ብንችል እነሱን አመስግነን ከእነሱ ክብር ጠብታ እንድናገኝ ነው እንጂ የሚታሰበው እነሱን ንቀን እነሱን አጠልሽተን። ይሄ ልክ እንደ ዲያብሎስ እግዚአብሔርን ፈንቅሎ መንግስቱን ሊወርስ እንዳሰበው ያለ የደካማ አስተሳሰብ ይዘን እንዳንጠፋ ያስፈልጋል። አሁን ደካሞቹ በስተዋል፣ በቁጥር ከኛ በላይ ናቸው። ልንገራችሁ፣ እንደው ጊዜ ጥላውን ጥሎብን በእሱ ጥላነት ነው እንጂ በእውነት እግዚአብሔር እጁን ከኛ ቢያነሳ አንድም የለንም። እኛ እንጠቃለን፣ አቅም የለንም፣ በቁጥር አነስተኛ ነን። እነሱ ግን በድንቁርና ውስጥ ያሉት በጣም ብዙዎች ናቸው። ከሰማይ ከዋክብት ከምድር አሸዋ ይበዛሉ። ይገርማቸዋል። አያችሁ? የኛ የሆኑትም ደግሞ ሳያውቁ ሳይገባቸው እነሱን መስለዋል፣ ተባብረዋል። እነሱ ደግሞ አብዛኛውን በጥቅም በወር ተገዝተው ነው እንግዲህ ከርሶሙ አምላኮሙ እንደተባለው እንግዲህ ሆዳቸው አምላካቸው ያዩት በገንዘብ ተገዝተው ይሄዳሉ። ቤተክርስቲያን ወልዳ አሳድጋ ድራ ኩላ ስልጣኑን ሰጥታ ያለበሰቻቸውን ስልጣኑ እንኳን ሳያስቀምጡ ከነ ስልጣናቸው ሂደዋል ብዙዎቹ። ይሄ አለማወቅ ነው፣ መሳት ነው። ሰው ሞትን ያህል ታላቅ ባላጋራ ከኋላው እያስከተለ ምን ላይ እንደሚወድቅ አለማሰብ፣ አለመገንዘብ በጣም በጣም የሆነ ስንፍና ድክመት ነው እና በዚህ ውስጥ እንዳንገኝ እንዳንካተት ዝም ብለን መዘመር፣ ዝም ብለን መስበክ፣ መሰበክ፣ መቀደስ፣ መዘመር ይሄ ሁሉ ሊያድን አይችልም። አያችሁ? ምንም አዳኝ ቢሆንም ፍጹም የሆነ እምነት፣ ፍጹም የሆነ ተስፋ፣ ፍጹም የሆነ ፍቅር ሳይኖር ምግባር ሁሉ ከንቱ ነው። ያለ ሃይማኖት፣ ያለ ተስፋ፣ ያለ ፈቃድ የምን ጸሎት፣ የምን ጾም፣ የምን ምህላ፣ የምን ምጽዋት ምንም ትርጉም የለሽ ነገር ተገርነ እግዚአብሔር የማያምን ሰው ሲመጸውት ቢኖር አያድነውም። አያችሁ? የሚያድነው መጀመሪያ
ማን ነው የሚታመነው? ታማኙ ማን ነው? እግዚአብሔር አብ ነው። ማን ነው ተስፋው? እግዚአብሔር ወልድ ነው። ተስፋችን፣ አለኝታችን፣ አዎ ክብራችን፣ ስለኛ የተሰቀለው የሞተው እንደገና ወደኛ መጥቶ አዎ ደሞዛችን የሚከፍለን ማን ነው? ፍቅራችን መንፈስ ቅዱስ። እነዚህን ታዲያ በምንድን ነው የምናከብራቸው? በምንድን ነው የምንሰባቸው? እኛ እኮ ካወቅንበት እኮ ፍለጋ እኮ አንሄድም። አብ የት ነው? ወልድ የት ነው? መንፈስ ቅዱስ የት ነው ብለን ፍለጋ እኮ አንሄድም። አያችሁ፣ ራሳችን ውስጣችን ታማኝ፣ ንጹህ፣ ቅዱስ፣ ንጹሐን፣ እውነተኞች ከሆነ ቤታቸውን አይስቱምና ሥላሴ ቤታቸውን ፈልገው ይመጣሉ። እኛ እንኳን ዝንጎቹ ምንም የሰናፍጭ ቅንጣት የምታክል አይምሮ ይዘን ሀገራችንን አንስትም፣ ቤታችን አንስትም፣ ቦታችን እናውቀዋለን። የትም ዙረን ዙረን ያችን ቤታችን እናውቃታለን። እኛ የሥላሴ ማደሪያ እስከሆነ ድረስ የተመቸን ሆነን ከተገኘን ሥላሴ እኛን ፈልገው ይመጣሉ። እነማን? እምነት፣ ተስፋ፣ ፍቅር ሶስቱ ያው ቤታቸውን ፈልገው ማደሪያቸው ስለው ቀድሞም ስንፈጠር በእኛ አድረው ሥላሴ በእኛ አድረው ሊመሰገኑ፣ ሊመለኩ፣ ሊቀደሱ፣ ሊሰለሱ ስለሆነ እውነተኞች ሁነን እውነተኞች ሰዎች ሁነን ከተገኘን ራሳቸው ፈልገውን ይመጣሉ እንጂ ፍለጋ አንሄድም። ይሄ ደግሞ የሚሆነው ዛሬ ነው። ይሄ ጊዜ መልካም ደወል ነው፣ ያስጠነቅቃል። እግዚአብሔር እየተናገረ ነው፣ እያስተማረም ነው። በምክርም በትምህርትም በተግሳጽም በመዓትም በመቅሰፍትም ሁሉን እያሳየን ነው እና ይሄ ሁሉ እግዚአብሔር የከፋውን ሳያመጣ በዚህ መድኃኒት ሳንጠፋ መድኃኒቱ መጥፊያችን ሳይሆን መልሚያችን እንዲሆን ያስፈልጋል ለማለት ነው። እንግዲህ ይህንን በቀጣዩም በስፋት እንማራለን። ለዛሬው ግን ይበቃናል። የማርቆስ ወንጌል ምዕራፍ 11 ከቁጥር 9 ላይ ያለ ኃይለ ቃል እንግዲህ ሆሳዕና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግሥት የተባረከች ናት፣ ሆሳዕና በአርያም እያሉ ጮሁ። እንግዲህ ታሪኩን እናንተ አንቡት፣ ብዙ ነገር ታገኛላችሁ። በዛን ሰዓት ወደ ቤተ መቅደስ ሲሄድ እየተከተሉት ከፊትም ከኋላም ያሉት የዛፍ ዝንጣፊ እያነጠፉ ልብሳቸውን እያነጠፉ ሆሳዕና 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 እያሉ እያመሰገኑ ይዘውት ቤተ መቅደስ ገብተዋል። አያችሁት? ግን የሚገርመው ነገር እንደዛ ሆነው ብዙዎቹ ደግሞ አልዘለቁም። ታሪካቸው አፍአዊ ሆኖ ቀርቷል። ልባቸው ያልሆኑ ብዙዎች አሁንም ዛሬም እኛም እንደዛ ነን። ሆሳዕና ሆሳዕና እያልን በእውነት እያመሰገን እየወደቅን እየተነሳን እያከበርነው ልባችን ግን ከእርሱ ጋር የለም። አያችሁት? ከእሱ ጋር የሆነ ፈጽሞ ድንጋጤ የለበት፣ ትካዜ የለበት፣ ሐዘን የለበት፣ ለቅሶ የለበት፣ ስደት የለበት፣ መከራ የለበት፣ መራቆት ምንም ችግር የለበትም። ይገርማቸዋል። ይኸው ዛሬ እኛን የሚያንገላታን ብዙ ነገር ነው። ብዙ ነገር ከልብስ ልብስ፣ ከመኖሪያ መኖሪያ የለ፣ ከምግብ ምግብ የለ፣ ከስራ ስራ የለ፣ ከሁሉ ነገር የነጻን እኮ ነው። የነጻን አያችሁ፣ ከሁሉ ነገር የነጻን ምንም ይል የለን ምንዱባን ማለት ነው። እንግዲህ አያችሁ እና እግዚአብሔር አምላካችን እንግዲህ እንደው እንደ ቸርነቱ ብቻ በመስቀል ላይ የተሰቀለው ሽፍታው ወንበዴ እንደ ቸርነትህ እንጂ እንደ በደላችን አይሁን ብሎ እንዳለው እንደው እሷ እንደ ቸርነቱ ብቻ እንዲረዳን ወደ ልቦናችን እንዲመልሰን ራሳችን ገዝተን ተቆጣጥረን እንደው